ምን ማለት ነው? በአንዱ ከቀጠናው ሀገሮች በአንዱ ለኢትዮጵያ ወደብ ጥያቄ መፍትሄ ሊያመጣ የሚችል አዲስ መሪ ሲተካ ሲሉ የዶክተር አብደታ ምን አይነት አንደምታ ይኖረዋል? እኔ ያው ዶክተርነታቸውን እጠራጠራለሁ። ማለት ከየት ነው ዶክተሬታቸውን ያገኙት? እንደዚህ ማለት ትችላለህ ወይ? ስለ አንድ ሀገር ሉዓላዊነት የዛች ሀገር መሪ ሲሞት ወይም ሲተካ ነው ብለህ አናሊሲስ መስራት ይቻላል? አገሪቱ እኮ ትቀጥላለች። መንግስት ሲቀየር እንደማለት ነው። የጎረቤት ሀገር ያንዱ ጎረቤት ሀገር እኮ የሀገር ኢንተረስት ነው። የሚሰውየው እኮ ግለሰብ ነው። ግለሰብ ሲቀየር እኮ የሚሞት ነገር የለም። የሀገሪቱ ሉዓላዊነት እኮ ይቀጥላል አይደል? ማንን አስበው ነው? እሺ ዝም ብለን እናስጠጋው ጉዳዩ። እንግዲህ 3 መሪዎች ነው ያሉት የኢትዮጵያ አዋሳኞች፣ ቀይ ባህርን እንትን የሚሉ ማለት ነው። የጅቡቲ፣ የኤርትራና የሶማሌ። የሶማሌ ያን ያክል እንትን አይደሉ። የጅቡቲን ደግሞ መሪያቸውን አስወግደህ ብዙ ችግር የለው፣ የሚያመጣው ለውጥ የለው። ስለዚህ አሁን ኤርትራ ላይ አካባቢው ላይ ከፍተኛ ተጽዕኖ ያላቸው የኤርትራ ፕሬዚዳንት ናቸው። ስለዚህ የቀይ ባህርን ፖለቲካ ሊቀይር የሚችልም እንግዲህ የእሳቸው ለውጥ ነው ተብሎ ከታሰበ ማለት ነው። ኤርትራ ግን አንድ አቋም ነው ያላቸው። ፕሬዚዳንት ኢሳያስ ቢኖሩም ባይኖሩም ያንን አቋም ማስቀየር አይችልም። እና ሰውየው እንዴት እንዳሰቡት አላውቅም፣ ከየት እንዳመጡትም አላውቅም፣ ማን ጽፎ እንደሰጣቸውም እንጃ። እንደዚህ አይነት ስቴትመንትም አይደረግም አይባልም። እንደዚህ ከአንድ ጥናት እና ምርምር ተቋም የወጣ ሰው እንዴት ይሄንን ለማለት እንደደፈሩ ለኔ ራሱ ሳነበው በጣም ነው የደነገጥኩት። ምክንያቱም ይሄ ትንኮሳ ነው። ይሄ እኮ ምልህ ሌሎችን ጎረቤቱ አገሮቻችንን እንትን ያደርጋል፣ ይረብሻል፣ ኢሪቴት ያደርጋል፣ ያነጫነጫል። ገባ እና ከኢትዮጵያ ጋር ሰላም ለመፍጠር ተስፋ የሚያደርጉ አገሮች ነገ አብረን እናድጋለን፣ ነገ ጥሩ ነገር ይኖራል ብለው እየሰሩ ላሉ ሀገሮች ምንድነው ይሄ ስቴትመንት? ምንድነው የሚሆነው? እና እንደው እኔ ብዙ ጊዜ ያው የኤርትራ ጉዳይ እዛም ተወልጄ ስላደኩ ስለማውቀው ዝም ብለህ በችለተኝነት እንደዚህ እየፈለክ የምትረማመድበት አይደለም። ማንም ሰው ማለት ኤርትራን በአቅሟን ብዙ ሰው አያውቀውም። ትንሽ ሀገር ነች ብሎ እንደዛ አይነት ነገር፣ ግን ኤርትራ በጣም ትልቅ ሀገር ነች። በኢትዮጵያ ፖለቲካ ውስጥ ደግሞ እኔ ብዙ ጊዜ ተናግሬያለሁ፣ አሁንም ብናገረው ደስ ይለኛል። ትልቅ ኢምፓክት ያላት ሀገር ነች እና 5 እና 6 መሪዎች እድሜ መቀጠልና ማጠር ላይ የኤርትራ እጅ አለበት እና የኤርትራና የኢትዮጵያ ፖለቲካ እንደዚህ የተሳሰረ ነው። አስተውለን መሄድ አለብን። ዝም ብለን በውጭ ሀገር ፕሬዚደንት ህልውና ላይ የተመሰረተ በነፊት ማሰብ የለብንም። እኛ ምን ማድረግ እንችላለን? ጥሩ ነገር አስበን ጥናትና ምርምር ነው። እንዲህ አይነት በምን ሪሰርች ነው ሰውየው ይሄንን በምን አይነት ጥናት ነው ይሄንን ያቀረቡት? እንዲህ አይነት ነገር ስታወራ እኮ ባጠናሁት ባደረኩት ጥናት ብለህ የሆነ ማስደገፊያ ማስቀመጥ አለብን። እና ይሄ የአካባቢውን እንትን ኢሪቴት የሚያደርግ ነው። ሰላምንም ደግሞ የሚገነባ አይደለም። መፈራራትን፣ መጠራጠርን፣ አለመተማመንን ነው የምትገነባው በእንደዚህ አይነት አካሄድና እንዲህ አይነት ዝም ብሎ ኃላፊነት የጎደለው ልቅ አገላለጽ ጠንቅ ነው ለአካባቢው። እኛ የሚያስፈልገን 67 ዓመት ተዋጋን። ወዴት የት ነው ያለ ነው? አንተ የሆነ ችግር ቢፈጠር ዘሩባቤል አንተ ትንሽ ልጅ ነህ፣ አላገባህም፣ ፊውቸሪቲ ያለ አይደል? ስደት ታስብ ይሆናል። ችግር ቢፈጠር ናይሮቢ ነው የምትገኘው አይደል? ወይ ደግሞ ሱዳን ልትሄድ ይችላል፣ ወይ ጅቡቲ ትሄዳለህ። እንዳንተ የሚያስቡም ብዙ ወጣቶች አሉ። ፊውቸሪቲ ለነዚህ ነው የምናስበው። አሁንም ግጭት ነው እያሰብን የምንኖረው። እንዴት ነው በጦርነት ላይ ሆነ ስለ ጦርነት ስለ ግጭት የሚታሰበው? ይሄ እኮ በጣም እኮ የሚያሳስብ ነገር ነው። እንዴት እንደዚህ አይነት ስብሰባ እንዴት ነው የሚካሄደው እዚህ ከተማ ውስጥ? እኛ እኮ ዜጎች ነን። እኔ እኮ ልጆቼን ማሳደግ አለብኝ፣ ለቁም ነገር ማብቃት አለብኝ። አንተም ፊውቸሪቲ አለ። እያንዳንዱ ዜጋ በየቤቱ እኮ የሚጠብቀው ነገር አለ። ፖለቲከኞቻችንና እነዚህ ኤሊት ነን የሚሉ ትክክል ባላሰቡ ቁጥር ህዝብ ነው ዋጋ እየከፈለ የመጣው። ህወሓት አንድ ፍልስፍና ይዞ መጣ፣ ራሱ ላይ ነው መጨረሻ ላይ የፈነዳው ቦምቡ። ይሄ ዋጋ ከፈለ። እስቲል አሁንም ኑዛዜ ውስጥ አልገባም፣ ንስሐ አልገባም እስካሁን። እስከ መቼም እንደዚህ እየተንከባለልን ነው የምንሄደው? እና ትንሽ ግራ ያጋባል። ብዙ ነገር ብዙ የቤት ስራ አለብን እኮ። ድህነት ወለል ላይ ነው ያለነው። አሁንም በእርዳታ ሰጪ ኃይሎች የሚጠመዘዝ ፖሊሲ ያለን ሀገር እኮ ነን። አሁን ራሱ አራዝመዋል አይደል የሚሰጡንን እርጥባን
እርጥባን እየጠበቀ የሚኖር ህዝብ ይዘ እንደገና ሌላ ግጭት እንዴት ነው በሰላም ማና እንዴት ነው ህዝቡን ዊን አድርገን ኤርትራም ይሁን ጅቡቲም ይሁን እኛ እኮ ብዙ መስጠት የምንችለው ነገር አለ። ኢትዮጵያ እኮ ብዙ አቅም አላት፣ የምትፈልግ ሀገር ነች። እንዴ ያንን አቅምህን ነው እንጂ መሸጥ ያለብን፣ ስትሪንግዝህ ላይ ነው መስራት ያለብን። የሌላውን ዊክነስ የሌላውን ድክመት የሌላውን ውድቀት ጠብቀ ፖሊሲ የምትቀርጽ ከሆነ ይሄ ሀገር አይደለም። ሌላውን እንዴት አድርጌ የኔ አካል ማድረግ ይችላል፣ እንዴት አድርጌ መመለስ ይችላል፣ እንዴት አድርጌ አብረን ማድረግ እንችላለን። ይሄ የሆነ የ50 ዓመት የ100 ዓመት ስትራቴጂ እኮ ነው መቅረጽ ያለብን። የሰላምና የልማት ሰስቴናብል ዴቨሎፕመንት ጎል ብለህ እዚህ ጋር ስታወራ እኮ አካባቢህንም ይዘህ ነው የምትነሳው። እና ትንሽ የሚያሳዝን አገላለጽ ሆኖ ያገኘሁት። በጣም ጥሩ። እንግዲህ በርካታ መፍትሄ ሀሳቦች ቀርቧል እዚህ ውይይት ላይ። አብዛኞቹ ለዲፕሎማቲክ ትብብር አማራጮች ቅድሚያ እንዲሰጡ የሚለው እንግዲህ አሁን አስቀድመንም እንግዲህ በስፋት እንደሄድንበት አገሪቱ ውስጥ ካለው ቀውስም አንፃር መንግስት እንደዚህ ለዲፕሎማቲክ ትብብር አማራጮች እንግዲህ ቅድሚያ እንደሚሰጥ ይጠበቃል። የቀይ ባህርን ጉዳይ ሄደንበታል። እንዲሁም በቀጣይ ያሉት ጉዳዮችን በስፋት እንዳሳቸዋለን። የአማራ ክልል ቀውስ እንደዚሁም ደግሞ በትግራይ የተፈቱ ጀነራሎች ጉዳይን አስመልክተን ጉዳዮች አንስተናል። ወደ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም የመስቀል በዓል። አመሰግናለሁ ዘሩባቤል። ያው እንትኑ አውርተናል፣ ግን ትንሽ ነገር ባወራ ደስ የሚለኝ ያለነው የስጋት ቀጠና ውስጥ ነው። የስጋት ዘመን ላይ ነው፣ የጭንቀት የውጥረት ዘመን ላይ ነው እና እንደ ህዝብ ግን እንዴት ነው እየሄድን ያለ ነው? መንግስት እየወጣ ህዝቡን በእለት ተዕለት ህይወት ውስጥ ሊመራ የሚችልበትን እንትን እየሄደበት ያለ አይመስለኝም። ምክንያቱም ህዝቡ ብዙ ስጋት አለበት እና ኑሮ በጣም ከብዷል። ታውቀው ነው ስራ የለም እና ነገ አንድ ነገር ቢፈጠር እነዚህ የምታያቸው መስታወት ሱቆች በሙሉ ላታያቸው ትችላለህ። ብዙ ነገር ነው ያለው። በቋፍ ያለን ሁኔታ ውስጥ ነው ያለነው እና ሪሊ መተሳሰብ አለብን። መንግስት እዚህ ላይ በደንብ ማሰብ አለበት። በግል እያንዳንዳችን ባለን ህይወት ውስጥ ህብረተሰቡ መተዛዘን አለበት፣ አስቦ መሄድ አለበት። ዛሬ ክራይ በቃ በአክራይ መጥቶ ዝም ብሎ ይጨምርብሃል። ትናንት አንድ ጓደኛዬ የነገረኝ ከትናንት ወዲያ 6,000 ብር የሚከፍልበት ቤት 4,000 ብር በአንድ ጊዜ ጨመሩ። መንግስት መጨመር አይቻልም ይላል፣ ግን ሰው ይሄንን መቆጣጠር አይችልም። ተከራይ ደግሞ አቅም የለው የመከራከርና አልችልም ብሎ እንተኔ ማለት፣ ምክንያቱም ሰላሙ ላይ ነው የሚመጡበት። ስለዚህ ሰላም ከማጣ ብሎ በገንዘብ ማለፍ ይፈልጋል። ግን ህዝቡ ስለምንድን ነው አከራዮች ስለምንድን ነው ለህዝብ የማያዝኑት? የ66 አብዮቱን ከለኮሱት ምክንያቶች አንዱ የአከራዮች ችግር ነበር፣ የቤት እጦትና እና ይሄም ሌላ ቀውስ ይዞ ይመጣል። ኢኮኖሚው ላይ ራሱ ዜጋው ለሀገር ሲባል ዜጎችን በየቤትን ቢቻል በነጻ አስጠጋቸው። አሁን ከኮሮና የበለጠ የከፋ ጊዜ ላይ ነው ያለው። ኮሮና ስውር ጠላት ነው። በሳኒታይዘርና በማስክ ትከላከለዋለህ። አሁን ግን ፖለቲካው ነው የታመመው። በምንም ነገር ልትከላከለው አትችልም። ስለዚህ ዜጎች መተዛዘን አለባቸው። ህዝብ መተዛዘን አለበት። በጣም ከባድ ጊዜ ላይ ነው ያለነው። ህዝብ መሸከም የማይችለው ስቴጅ ላይ እንደርሳለን። እዛ ደረጃ ሲደረስ ማንም አይሰማም። ሎለስነስ ይመጣ፣ ህገ ወጥነት ነው የሚመጣው እና አንድ የሆነ ነገር አንድ ቦታ ላይ ከተለኮሰ አትቆጣጠሩ እና መንግስት ሲሪየስሊ ይሄንን ነገር ማሰብ አለበት እና ዜጎችን ማሳሰብ አለበት። ህዝቡም እርስ በርሱ መተዛዘን አለበት። በጣም ከባድ ጊዜ ላይ ነው ያለነው። ጤፍ 15,000 ብር ገብቷል። በተዛማጅ ሁኔታ ሁሉም የፍጆታ እቃዎች ዋጋቸው ተወዷል እና ህዝቡ ኑሮ እየከበደው ነው። እኛ እንደ ህዝብ እኛ እንተዛዘን። አቅም ያጣውን ሌላ አቅም ያለው ይደግፈው፣ ላዩ ላይ ሌላ ነገር አይጨምርበት እና በጣም ከባድ ጊዜ ፊታችን ላይ አለ። መጪዎቹ ቀናት ወሳኝ ቀናት ናቸው። በጣም ወሳኝ ዴትሪመንታል የሆነ ነገር ልናይ እንችላለን። በዛ ውስጥ ግን ብንተዛዘን ነው የሚሻለው። በጣም አመሰግናለሁ።